የለንደን ደርቢ ትልቁ ፉክክር ፕሪሚየር ሊጉ በ28ኛ ሳምንት መርሃ ግብሩ የተለያዩ ጨዋታዎችን ሲያስተናግድ የሊጉ መሪ አርሰናል በድጋሚ በደርቢ ጨዋታ ትኩረት ተሰጥቶታል። የፕሪሚየር ሊጉ መሪ አርሰናል ዛሬ ምሽት ከለንደን ተቀናቃኙ ቼልሲ ጋር ከባድ ፈተና ይጠብቀዋል። የምዕራብ ለንደኑ ክለብ ቼልሲ የአርሰናልን የዋንጫ ዕድል ለማሳጣት አቅዷል። አርሰናል ተቀናቃኙ ቶተንሃም ሆትስፐርን በማሸነፍ በሰንጠረዡ አናት ላይ ያለውን የ5 ነጥብ ልዩነት መሪነት መልሶ ይዟል። አሁን ደግሞ ሌላ የለንደን ተቀናቃኝ የሆነውን ቼልሲን በኤምሬትስ ስታዲየም ይገጥማል። እነዚህ ሁለቱ ክለቦች ለመጨረሻ ጊዜ የተገናኙት በዚህ ወር መጀመሪያ በካራቦ ካፕ የግማሽ ፍጻሜ ሁለተኛ ዙር ጨዋታ ላይ ነበር። በጨዋታውም አርሰናል 1-0 በሆነ ውጤት አሸንፏል። ሁለቱም ቡድኖች የሚጫወቱባቸው ግቦች አሏቸው። ቼልሲ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ዋንጫን ለማስጠበቅና አርሰናል ደግሞ የሊጉን ዋንጫ ለማንሳት እየጣረ ነው። መድፈኞቹ በኤምሬትስ ትልቅ ድግስ ደግሰዋል። ነገር ግን ሮዘኒየር መድፈኞቹን ማስቸገር እንደሚችልም አሳይቷል። እንግሊዛዊ አሰልጣኝ ቀጣዩን እርምጃ ለመውሰድ እንዲሁም ተጫዋቾቹ በነጻነት እንዲጫወቱና ራሳቸው የማሸነፍ እድል እንዲሰጡ መፍቀድ አለባቸው ብሏል። ሮዘኒየር ቼልሲን ከተረከበ በኋላ ያሸነፈው ብቸኛው ቡድን አርሰናልን ይገጥማል። የሚኬል አርቴታ ቡድን በጥር ወር በሁለት ዙር ድል በግማሽ ፍጻሜ ካሸነፈ በኋላ ብሉዝን በካራቦ ካፕ እንዲሰናበት አድርጓል። መድፈኞቹ በኤምሬትስ ከቼልሲ ጋር ባደረጉት የመጨረሻ 3 ጨዋታዎች ድሎችን አስመዝግበዋል። ይህ በእንዲህ እንዳለ ብሉዝ በፕሪሚየር ሊጉ ከአርሰናል ጋር ያደረገውን የመጨረሻ 8 ጨዋታ ማሸነፍ አልቻለም። ዛሬ ምሽት 1:30 በኤምሬትስ የፕሪሚየር ሊግ ዋንጫን ለማግኘት በሚደረገው ፉክክር ወሳኝ ጨዋታ ይጠበቃል። አርሰናል ከማንቸስተር ሲቲ ጋር ያለውን የ5 ነጥብ ብልጫ ለማስቀጠል ያለመ ቢሆንም መድፈኞቹ ከቼልሲ ጋር ወደ ሜዳ ሲገቡ ይህ ክፍተት ወደ 2 ነጥብ ሊቀንስ ይችልም ይሆናል። አርሰናል በ5 ነጥብ ልዩነት ሊጉን ቢመራም ሲቲ 1 ጨዋታ በእጁ ያለው በሚያዝያ ወር መድፈኞቹን ያስተናግዳል። ማንቸስተር ሲቲ የመጨረሻዎቹን 11 ጨዋታዎች ካሸነፈ አርሰናል በቀሪዎቹ 10 ጨዋታዎች ምንም ቢያደርግ ዋንጫው እንደሚያሸንፍ ዋስትና ሰጥቷል። የሚኬል አርቴታ ቡድን ባለፈው እሁድ በኤገርትዶር ቶተንሃም ሆትስፐር ቤት ታላቅ ድል አስመዝግቧል። ይህም በፕሪሚየር ሊጉ ሰንጠረዥ አናት ላይ በማንቸስተር ሲቲ ላይ የነበረውን የ5 ነጥብ ልዩነት መልሶ እንዲይዝ አስችሎታል። ውጤቱ 4-1 በሆነ ውጤት ተጠናቋል። በአንጻሩ የሊያም ሮዘኒየር ብሉዝ በሜዳቸው ከበርንሊ ጋር 1-1 በሆናቸው ውጤት አጠናቋል። በዚህም ከማንቸስተር ዩናይትድ በ3 ነጥብ ዝቅ ብለው በ5ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። ቼልሲ በጥር ወር በካራቦ ካፕ የግማሽ ፍጻሜ ጨዋታ ከተሸነፈ በኋላ የሚኬል አርቴታን ቡድን ለመበቀል ወደ ኤምሬትስ ይመለሳል። የምዕራብ ለንደኑ ቡድን ባለፉት 2 የፕሪሚየር ሊግ ጨዋታዎች አስቸጋሪ ሆኖባቸዋል። ቼልሲ ከሊድስ ዩናይትድ እና ከበርንሊ ጋር ባደረገው ተከታታይ ጨዋታ በአቻ ውጤት ተመልሷል። ዳረን ኢንግላንድ የአርሰናልና ቼልሲን ጨዋታ የሚመሩት የመሃል ዳኛው ናቸው። በዚህ ውድድር ዘመን ሁለቱ ቡድኖች የሚገናኙበት 4ኛው ጨዋታ ሲሆን የፕሪሚየር ሊጉ ጨዋታ በስታንፎርድ ብሪጅ 1-1 በሆነ ውጤት ሲጠናቀቅ አርሰናል በካራቦ ካፕ የግማሽ ፍጻሜ ጨዋታ አሸንፏል። ይህ በእንዲህ እንዳለ ቼልሲ ከ2021 ጀምሮ አርሰናልን ማሸነፍ አልቻለም። በዚህ ጨዋታ ዙሪያ አንዳንድ የቀድሞ ተጫዋቾች አስተያየታቸውን ሰጥተዋል። የቀድሞ የአርሰናል ተጫዋች ፖል ሜርሰን እንዲህ ብሏል። ግዙፍ ጨዋታ በካራቦ ካፕ ቼልሲ ባሱን እንዴት ማቆም እንዳለበት አይተናል። ቼልሲ እንደገና ያን ማድረግ እንደማይችልም አስባለሁ። በዚህ ጨዋታ ላይ መሞከር አለባቸው። ቼልሲ በየሳምንቱ ያለምንም ውድቀት ጎል አስቆጥሯል። ባለፈው ሳምንት ከበርንሊ ጋራ ባደረገው ጨዋታ በጣም መጥፎ ውጤት ነበር። ቼልሲ ስጋት እንደሚሆን እጠብቃለሁ። ከ1 ወይም ከ2 ጨዋታዎች በተጨማሪ እስከ ወቅቱ መጨረሻ ድረስ የሚደረጉ ሁሉም ጨዋታዎች ለቼልሲ ትልቅ ፈተና ይሆናሉ። አርሰናል በዚህ ጨዋታ ከኤቤሬቺ ኢዜ ጋር መሄድ አለበት። በደርቢው 2 ጎል አስቆጥሯል። ስለዚህ በሌላ መንገድ ሊሆን እንደሚችል አላምንም። የማንቸስተር ዩናይትዱን ጨዋታ ካልሆነ በስተቀር አርሰናል አሁንም በሜዳው አልተሸነፈም። ነገር ግን ይህ ጨዋታ ለእነርሱ አሁንም ከባድ ነው። ምክንያቱም ወጥተው ይሄንን ማሸነፍ አለባቸው ብሏል። በአንጻሩ የቀድሞ የማንቸስተር ዩናይትድ አማካኝ ፖል ስኮልስ የሊያም ሮዘኒየር ቡድን ዛሬ ለአርሰናል ችግር ሊፈጥርበት እንደሚችል አምኗል። በኦቨርላፕ ላይ በኤምሬትስ አቻ ውጤት ማየት እንደሚችል እና በአቻ ውጤት ካልሆነ ደግሞ የብሉዝ ጨዋታ ከሜዳ ውጪ ድል እንደሚያገኝም ተናግሯል። ቼልሲ እንደሚያሸንፍ አስባለሁ። ቼልሲን እመርጣለሁ። 0-0 ሊሆን እንደሚችል አስባለሁ። አቻ ውጤት ወይም የቼልሲ ድል ደግሞ እንደሚሆንም አስባለሁ ሲል አስተያየቱን ሰጥቷል። የእንግዳው ቡድን የቼልሲን የጉዳት ዜና እንመልከት። ማርክ ኮኮሬላ፣ ጄሚ ጊተንስ፣ ዳሪዮ ኤሶጎ እና ሉዊ ኮልዊል ከጨዋታው ውጪ ናቸው። ሮሚዮ ላቪያ እና ፊሊፕ ጆርገንሰን ለዚህ ጨዋታ እንደሚደርሱ ደግሞ ይጠበቃል። በአስተናጋጆቹ በኩል ደግሞ ሚካኤል ሜሪኖ እስከ ውድድር ዘመኑ መጨረሻ ድረስ ወደ ሜዳ ይመለሳል ተብሎ አይጠበቅም። መልካሙ ዜና ካይ ሃቨርትዝ እና ማክስ ዶማን በዚህ ጨዋታ ይመለሳሉ ተብሎ ይጠበቃል። ይህን ታላቅ የለንደን ደርቢ ጨዋታ ማን በበላይነት ያጠናቅቃል? 22 ዓመታትን ዋንጫ የጠበቀው አርሰናል ወይስ ቻምፒየንስ ሊግ ለመግባት እየተፋለመ የሚገኘው የምዕራብ ለንደኑ ቼልሲ? ምሽት 1:30 ኤምሬትስ ስታዲየም ለዚህ ጥያቄ ምላሽ ይኖረዋል።